ሰላም ጤና ይስጥልን ክቡራንና ክቡራት፣ ይህ ኔክስት ቲቪ ነው። እንግዲህ ወደ ዋናው ስራችን እስከምንገባ ድረስ በመሃል አንዳንድ ጉዳዮችን እያነሳን እየተመካከረን ሀሳብ እየተለዋወጥን እንቆያለን። ለዛሬ ታዋቂው አሜሪካዊ ተዋናይ ዴንዘል ዋሽንግተን በአንድ ወቅት የተማሪዎች ምረቃ ላይ ያደረገውን በጣም ግሩም የሆነ ለሁላችንም አስተማሪና አነቃቂ የሆነ ንግግር ነው ይዘንላችሁ የመጣ ነው። ዴንዘል እንዲህ ብሎ ይጀምራል። ኮሌጅ እያለሁ አነስተኛውን የማለፊያ ነጥብ ለማግኘት የምቸገር ተማሪ ነበርኩ። የጂፒኤ ነጥቤ 1.7 ብቻ ነበር ይላል። እዚህ ውስጥ በእኔ ደረጃ የነበረ ተማሪ እንደማይኖር ተስፋ አድርጋለሁ ይላል ተማሪዎቹ። አንድ ቀን ይላል ዴንዘል፣ አንድ ቀን በእናቴ የውበት ሳሎን ውስጥ፣ ምናልባትም እንግዲህ እናቱ የውበት ሳሎን ቢዝነስ አላቸው ብዬ ነው የማስበው። አንድ ቀን በእናቴ የውበት ሳሎን ውስጥ መስተዋቱ ላይ አፍጥጬ ተቀምጫለሁ። በቃ ዝም ብዬ አይኔን መስተዋቱ ላይ ተክዬ ቀርቻለሁ። ድንገት አንዲት ከጀርባዬ የጸጉር ማድረቂያ ድራየር ውስጥ የነበረች ሴት በመስተዋቱ ውስጥ ያለውን ምስሌ ላይ አፍጣ ስትመለከት አስተዋልኩ ይለናል ዴንዘል። ጎንበስ ብዬ ቀና ስለም ይቺ ሴት አይኗ እኔ ላይ ነው። ማን እንደሆነች አላቅም። ከዚህ በፊትም ያየዋት አይመስለኝም። ወዲያው ሴትዮዋ ድምጿን ከፍ አድርጋ እባካችሁ አንድ ሰው እርሳስ ሊሰጠኝ ይችላል ብላ ተጣራች። ቀጥላም አንድ የምናገረው ታላቅ ትንቢት አለኝ አለች። ይህ የሆነው ይለናል ዴንዘል ዋሽንግተን፣ ይህ የሆነው ማርች 27 1975 ዓ.ም ነው። እናም እንዲህ አለችኝ፣ አንተ ወጣት ልጅ ዓለምን ትዞራለህ። ይህ ብቻ አይደለም፣ በሚሊዮን ለሚቆጠሩ ህዝቦችም ትናገራለህ። እንግዲህ በእኔ ቦታ ሆናችሁ አስቡት ይላል ዴንዘል። ኮሌጅ ውስጥ የማለፊያ ነጥብ ለማምጣት እየተንገራገርኩ ነው። በውስጥ ያስቀመጥኩት ብቸኛ አማራጭ ወታደር መሆን ነበር። ብቻ ምን መስራት እንዳለብኝ ያላወቅኩበት ከባድ ሁኔታ ውስጥ ነበርኩ ያለሁት። በዚህ ሁሉ ምስቅልቅል ሀሳብ ውስጥ እያለው ይቺ በእናቴ የውበት ሳሎን ውስጥ ጸጉሯን እያደረቀች ያለች ሴት ዓለምን ትዞራለህ እያለች ነው። መች ዓለምን መዞር ብቻ ለሚሊዮን ህዝቦች ትናገራለህ ብላ ትንቢቷን ተናገረች። እውነቷን ነበር። ከዓመታት በኋላ ዓለምን ዞርኩ። እውነትም ነው፣ በሚሊዮን ለሚቆጠሩ ሰዎች ንግግር አደረግኩ። ግን ዋናው ስኬት እሱ አልነበረም። ከዚች ሴት የተማርኩት ትልቅ ነገር እስከዛሬ ድረስ ውስጥ ያለ ይለናል ዴንዘል። ከብዙ ነገር ራሴን ጠብቄበታለሁ፣ ራሴን መርቼበታለሁ፣ ታርሜበታለሁ ይለናል። እናም ዴንዘል ሊነግረን የፈለገው ይህንን ይመስላል። ውደቁ፣ ክሰሩ፣ የሞከራችሁት አይሳካ፣ አው ደጋግማችሁ ውደቁ፣ ምክንያቱም 1000 ዓመት አትኖሩም፣ ህይወት አንዴ ናት ይለናል። እናም የምትወዱትን ነገር ስሩ፣ ሞክሩ፣ በህይወት መስመራችሁ ውስጥ የሚያጋጥማችሁን እድሎች አታሳልፉ፣ ለመውደቅ አትፍሩ ነው ዋናው መልእክቱ። አንድ የቆየ ባለ 9 ነጥቦች የአይኪው ቴስት አለ። እነኚህን 9 ነጥቦች በ4 መስመሮች ማገናኘት ነው ጥያቄው ይለናል ዴንዘል። ተጀምሮ እስከሚያልቅ ብዕሩን ከወረቀቱ ላይ ማንሳት አይፈቀድም። ይህንን ለማድረግ የግድ ከተሰጠው ክልል ወይም ከቦክሱ ውጪ መስመሮቹን ማስረዘም የግድ ነው ይለናል። ስለዚህ ዙሪያችሁ ካጠራችሁ ቦክስ ለመውጣት አትፍሩ። አይቻልም፣ ይሄ ውስብስብ ነው፣ ከአቅም በላይ ነው፣ ማን ያግዘሃል፣ ማን ከጎን ይቆማል አይነት ድምፆችን አትስሙ። ከታጠራችሁበት ቀለበት ውጪ ለማሰብ ድፈሩ እያለን ነው ዴንዘል ዋሽንግተን። ለመውደቅ ያውም በትልቁ ለመውደቅ አትፍሩ፣ በትልቅ ህልም ውስጥ ራሳችሁን አኑሩ ይለናል። ግን ልብ አድርጉ አለ ዴንዘል ለተመራቂ ወጣቶች ንግግሩን ሲያደርግ። ግን ልብ አድርጉ፣ ግብ የሌለው ህልም ቅዠት ነው። እንደውም ግብ የሌለው ህልም ለንዴትና ለቁጭት ይዳርጋል። እናም
ህልም ይኑራችሁ። ከህልማችሁ ጎን ደግሞ ግብ አስቀምጡ። የህይወት ግብ፣ የዓመት ግብ፣ ወራዊ ግብ፣ የዕለት ግብ። እናም ይለናል መጨረሻ ላይ ዴንዘል ይህንን ሲያጠናክር በህይወቴ ለእያንዳንዱ ቀን ግብ አስቀምጣለሁ ይላል። እነኚህን ግቦች ውጤታማ ለማድረግ ግብረ ገብነትና ያለመታከትን መለማመድ እንደሚገባ ነው አጠንክሮ የሚነግረን። ዲሲፕሊን ኤንድ ኮንሲስተንሲ፣ በየቀኑ መስራት፣ በየቀኑ ማቀድ ያስፈልጋል። ምናልባትም ለመውደቅ አናቅድም ወይም ባለማቀዳችን ወድቀናል የሚባል አባባል ሰምታችሁ ሊሆን ይችላል ይላል። ዊ ዶንት ፕላን ቱ ፌል ዊ ፌል ቱ ፕላን እንደማለት ነው። እናም ዴንዘል ይህንኑ ሲያጠናክር አስተውሉ ይለናል። አስተውሉ። ብዙ ሰዓት ሰራችሁ ማለት ብዙ ነገር ፈጸማችሁ ወይም ከወናችሁ ማለት ላይሆን ይችላል። እንቅስቃሴን ከእድገትና ውጤት ጋር እንዳንዳምታታ። ወላጅ እናቴ ይለናል። ወላጅ እናቴ ስትሮጥ ብትውል የትም አትደርስም ትለኝ ነበር። እናም ግብ ይኖራችሁ፣ እድገትና ውጤትን አስመዝግቡ ብሎ ነው ይመክረን። ይህንን ካረጋችሁ እንዲኖራችሁ የምትፈልጉትን አሪፍ ነገር ሁሉ ይኖራችኋል። እናም የምትመኙትን ነገር ሁሉ ልታገኙ እንደምትችሉ ራሳችሁን አሳምኑ፣ ሞክሩ፣ ጠይቁ፣ ውሰዱ ነው የሚለው ዴንዘል። በመጨረሻም የፈለጋችሁበት ቦታ ስትደርሱ፣ የፈለጋችሁትን ስታገኙ አካፍሉ፣ ስጡ። ሌላ ከወደቀበት ለመነሳት የሚፍጨረጨር ሰውን ከመሬት ላይ እጁን ይዛችሁ ለማንሳት ሞክሩ። እያንዳንዱ ሰው አንድ ሰው ያስተምር፣ እያንዳንዱ ሰው አንድ ሰው ይርዳ። ለመኖር ብቻ ሳይሆን በማህበረሰባችሁ ውስጥ ለውጥ ለማምጣትም ጭምር ተፍጨርጨሩ ይለናል ታዋቂው አሜሪካዊ ተዋናይ ዴንዘል ዋሽንግተን። ይህ ኔክስት ቲቪ ነው።